በሕይወታችሁ ሁሉን ነገር አሟጦ እንደ መስጠት ግን በመጨረሻ ባዶ እጅ እንደ መቅረት ልብን የሚሰብር ነገር አጋጥሟችሁ ያውቃል? ተስፋዬ ነው፣ የሕይወቴ ብርሃን ነው ያላችሁ ትልቅ ሕልማችሁ በሕይወታችሁ ፊት ፈርሶ በመቃብር ሲዘጋ አይታችሁ ታውቃላችሁ? እውነትን እንነጋገር ከተባለ እግዚአብሔር በጭንቀታችን ጊዜ፣ ጸሎታችን መልስ ባጣ ጊዜ ጥሎን የራቀ ይመስላችኋል? ወይስ ድምፁን አጥፍቶ እኛ በማናውቀው መንገድ ከጎናችን ሆኖ የእግራችን ኮቴ ይቆጥራል? ብዙዎቻችን አምላክ ከኔ ጋር ቢሆን ኑሮ ይህ አይደርስብኝም ነበር ብለን ልንሞግት እንችላለን። ነገር ግን ዛሬ ይዤላችሁ የምቀርበው ታሪክ ይህንን የሰው ልጅ የተሳሳተ ምልከታ የሚሰብር ነው። ይህ ታሪክ ዝም ብሎ የተጻፈ የድሮ ትዝታ አይደለም። የልብ ስብራት እንዴት ወደ ታላቅ ደስታ እንደሚቀየር፣ በሐዘን የተዘጋ ዓይን እንዴት በድንገት እንደሚከፈትና የሞተ ተስፋ እንዴት ከመቃብር በላይ አፈትልኮ እንደሚወጣ የሚያሳይ የዘመናት ሁሉ ድንቅ ታሪክ ነው። ልቦናችሁን ክፈቱና ያንን ጊዜ በምናባችሁ አስቡት። በኢየሩሳሌም ከተማ ላይ እጅግ ከባድ የሐዘን ደመና ጥልቷል። የካህናት አለቆች አሸነፍነው በሚል የትዕቢት መንፈስ ፊታቸው በርቷል። የሮማውያን ወታደሮች የድል ዜማቸውን እየዘመሩ መሳሪያቸውን እያጋጩ ይንጎራደዳሉ። የክርስቶስ ደቀ መዛሙርት ግን በፍርሃት ተውጠው በሮች ሁሉ ተቆልፎባቸው በየጓዳው ተሸሽገዋል። በቃ ሁሉ ነገር አበቃ፣ ተስፋችን ተቋጨ የሚል ጥልቅ የሽንፈት ስሜት አየሩን ሞልቶታል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የጥበበ ነፍስ ሚዲያ ቤተሰቦች እንደምን ቆያችሁ? በዛሬው ዕለት የሰው ልጅ በተስፋ መቁረጥ ውስጥ ሆኖ ባጠገቡ ያለውን አምላክ እንዴት በሐዘን መነጽር ታውሮ እንዳጣው፣ እንዴት እንደሚያስቆጭና ነገር ግን የፍቅር አምላክ የሆነው ፈጣሪ ተስፋ የቆረጡትን ፍለጋ ክብሩን ትቶ እንዴት እንደ ተራ መንገደኛ አቧራማውን መንገድ ተጓዘ እንዴት እንደሚያስገርም በጥልቀት የምንዳስስበት እጅግ ልብ አንጠልጣይና አስተማሪ ታሪክ ይዘንላችሁ ቀርበናል። ይህ ታሪክ ራሳችን እንድንመረምር ያደርገናል። እኔስ የትኛው መንገድ ላይ ነኝ ብለን እንድንጠይቅ ያስገድደናል። ይህንን ድንቅ የነፍስ ስንቅ የሆነው መንፈሳዊ ትረካ እስከ መጨረሻ አብራችሁ እንድትጓዙ ቻናላችን ሰብስክራይብ በማድረግ የጥበበ ነፍስ ቤተሰብ እንድትሆኑ ቪዲዮውን ላይክ በማድረግ እንድትጀምሩ በታላቅ አክብሮት እጋብዛለሁ። አሁን ወደዚያ ወደሚያቃጥለው የበረሃ መንገድ እንውረድ። በዚያ በኢየሩሳሌም ጭንቀት ውስጥ ከከተማዋ ወጣ ብሎ በሚገኝ አንድ አቧራማ መንገድ ላይ የዓለም ታሪክ የሚቀይር አዲስ ምዕራፍ እየተከፈተ ነበር። ፀሐዩን አናት ላይ አድርገው አቧራውን እያቦነኑ የሚጓዙ ሁለት ሰዎች ይታዩናል። ተስፋ የቆረጡ እነዚህ ሁለት ሰዎች እነማን ናቸው? የሚነጋገሩት ርዕሰ ጉዳይ ምን ነበር? እናስ ከጀርባቸው ድምፁን አጥፍቶ የሚከተላቸው ያ ያልተጠበቀው ሦስተኛው መንገደኛ ማን ይሆን? ከኢየሩሳሌም ወጣ ብሎ ፀሐይ አናቷ ላይ የቆመችበትን ያንን ረጅም አቧራማ መንገድ በምናባችሁ አስቡት። ከኢየሩሳሌም 60 ምዕራፍ ወደ 11 ኪሎ ሜትር ገደማ ወደሚርቀው ወደ ኤማውስ መንገድ የሚወስደው ይህ መንገድ ዝም ብሎ መተላለፊያ አይደለም። የሐዘንተኞች የፍልሰት መስመር ይመስላል። ፀሐዩ ንዳዱን ያለ ምሕረት ይረጫል። የከሰዓቱ የበረሃው ወቅት ከምድር ላይ ሲያዩት ወደ ላይ እየተምዘገዘገ እንደ ፈሳሽ ውልብ እያለ ዓይንን ይወጋል። በዚህ በሚያቃጥል ምድረ በዳ ውስጥ ፊታቸውን ወደ መሬት ደፍተው እግሮቻቸውን በከባድ ድካም እየጎተቱ የሚጓዙ ሁለት መንገደኞች ይታያሉ። አንደኛው በዕድሜና በልምድ የገፋው የክርስቶስ ቤተሰብ የሆነው ቀለዮጳ ሲሆን፣ ሁለተኛው ደግሞ ጥበብንና ዕውቀትን የተሞላው ነገር ግን አሁን ልቡ በሐዘን የተሰበረው ወንጌላዊ ሉቃስ ነበሩ። እግሮቻቸው አሸዋውን እያቦነኑ ጠጠሩን እየጫሩ ወደ ኤማውስ አቅጣጫ ቢጓዙም ልባቸው ግን እዚያው የደም ሽታ የማይለቃት የክፋት ከተማ በሆነችው ኢየሩሳሌም ቀራንዮ ላይ የተቸነከረ ይመስላል። አካላቸው ይራመዳል እንጂ መንፈሳቸው ዓርብ ዕለት ላይ እንደቆመ ነው።
ከመነሻቸው ጀምሮ እስካሁን የመጡበትን ርቀት እንኳን ባለማስተዋል የልባቸውን ጥልቅ ጭንቀት፣ የፈረሰውን ታላቅ ሕልማቸውን ያወጋሉ። እርስ በርሳቸው ሲነጋገሩ ድምፃቸው በለቅሶ የተሰበረ በሐዘንና በቁጭት በተሞላ ቃና ይርገበገባል። እንዴት እንዲህ ይሆናል ይላል አንደኛው፣ እጆቹን በጭንቀት አጣምሮ ያ ማዕበልና ባህርን በቃል የገሰጸው 4 ቀን በስብሶ የሸተተውን አልዓዛርን ከመቃብር ያስነሳው ርኩሳት አጋንንትን በድምፁ ያንቀጠቀጠው ያ ታላቅ ነቢይ እንዴት እንደ ተራ ወንጀለኛ ምንም ኃይል እንደሌለው ምስኪን በግፍ ይሰቀላል? ያ ሁሉ ሕዝብ ሲጮህበት ለምን ዝም አለ? ፍርድ እንዴት እንዲህ በአደባባይ ይጓደላል? እያሉ ይብሰለሰላሉ። በውስጣቸው ያለው የሐዘን እሳት ከውጭ ከሚያቃጥለው የበረሃ ንዳድ ይበልጥ ይፈጃቸዋል። የጉዟቸውን ርቀት፣ የፀሐዩን ግለት፣ የጉሮሯቸውን መድረቅ፣ ረሃብና ድካሙን ፈጽመው ረስተዋል። የሚያወሩት፣ የሚያስቡት፣ የሚተነፍሱት ስለዚያ በግፍ ስለተገደለው ደግና ንጹሕ መምህር ብቻ ነበረም። አብሯቸው በቆየባቸው 3 ዓመታት ውስጥ ያዩትን ከማንም የሰው ልጅ ያልታየውን ታይቶም የማያውቀውን የተለየ ፍቅር፣ ቸርነት፣ ትሕትናና ደግነት እያሰቡ ይቆዝማሉ። ከአንደበቱ እንደ ማር እየዘነበ ያስተማራቸውን ያንን የጣፈተ ቃል እያውጠነጠኑ በአንጻሩ ደግሞ በዕለተ ዓርብ የሰሙትን የችንካር ጩኸት እያስተዋሉ ይነጋገራሉ። ፍቅሩ እንደ ልክፍት ተጠናውቷቸው ስለ እርሱ ከማሰብ አልቦዘኑም። ተስፋ ቆርጠዋል። በቃ ሁሉ ነገር አበቃ ብለዋል። ልባቸው ቆስሏል። ግን ደግሞ ያንን የፍቅር ፊት፣ ያንን የተወጋ ጎኑ ሊረሱት አልቻሉም። የሄዱበት መንገድ ሁሉ እርሱን ያስታውሳቸዋል። ታላቁ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ ይህንን የሐዘን የጨለማ ጉዞ ሲያብራራ እንዲህ ይላል። የሰው ልጅ ተስፋ ሲቆርጥ፣ በሐዘን ሲዋጥ ዓይኑ የፈጣሪን ብርሃን ማየት ያቆማል። እነዚህ ደቀ መዛሙርት ክርስቶስን ከልባቸው ይወዱት ነበረም። ነገር ግን ሞቱን እንጂ ትንሣኤውን ማሰብ አልቻሉም። ሐዘን የልብን መነጽር ያደበዝዛል። በሚታየው ትልቁ ቁስል ላይ እንድናተኩር ያደርገናል። እግዚአብሔር ግን በሐዘናችን ጥግ፣ በበረሃው ጉዞአችን መካከል አብሮ ይራመዳል። እኛ ባናየውም እርሱ አይተወንም። ክቡራትና ክቡራን፣ እዚህ ላይ ቆም ብለን ራሳችንን ጠይቅ። ዛሬ እናንተስ በየትኛው የኤማውስ መንገድ ላይ እየተጓዛችሁ ይሆን? በኑሮ ውጣ ውረድ፣ በሥራ አካባቢ ባጋጠማችሁ ያልተጠበቀ መሰናክል፣ ወይስ ለዓመታት የለፋችሁበት ምርምርና ጥናት ከንቱ ሆኖ ሲቀር፣ አሊያም የሕይወት አጋር ነው ያላችሁት ሰው ሲርቃችሁ፣ በፈረሰባችሁ ተስፋና በተጓደለባችሁ ፍትሕ እያዘናችሁ ይሆን? ለምን እንዲሆነ? እግዚአብሔር የት ሄዶ ነው? ለምን ዝም አለ? እያልን እንደነ ሉቃስ ቀለዮጳ በውስጣችን እንብሰለሰል ይሆናል። ታላቅ የቤተ ክርስቲያን አባት ማር ይስሐቅ ሶርያዊ ሐዘንክን በፈጣሪ ፊት አንጥፈው እንጂ ፈጣሪን በሐዘን ውስጥ አትቅበረው እንዳለው፣ ፈጣሪ ይርቆኛል ብላችሁ በሐዘን ስትጓዙ የሕይወት ግለት ሲያቃጥላችሁ፣ እርሱ ግን ድምፁን አጥፍቶ ከጎናችሁ ሆኖ የእግራችሁን ኮቴ እየቆጠረ እንደሆነ አትዘንጉም። የተዘጋው ደጃፍ ሁሉ የሚመጣው ታላቅ የትንሣኤ ብርሃን ማብሰሪያ መሆኑን ልብ እንበል ይለናል። እነዚህ ሁለት ተጓዦች በሐዘን ተውጠው የድካም እርምጃቸውን ሲገፉ ፀሐይቱ ወደ ማቀዝቀዟ አዘነበለች። በድንገት ከጀርባቸው አንድ የእግር ኮቴ ተሰማም። ዝም ብለው ሲጓዙ የነበሩት ሁለት ሰዎች አሁን 3 ሆኑ። ከየት መጣ ሳይባል አንድ እንግዳ ሰው ድንገት ተቀላቀላቸው። ክቡራትና ክቡራን፣ ይህ 3ኛ ሰው ማን ይሆን? ምንስ ሊነግራቸው አብሯቸው ይጓዝ ይሆን? መንገዱ ቀጥሏል። የኤማውስ አሸዋማ መንገድ እግሮቻቸውን እየፈጀው፣ የቀትሩ ፀሐይ አናታቸውን እየቀቀለው፣ ሁለቱ መንገደኞች ሐዘናቸውን እንደ ከባድ ሸክም ተሸክመው ይጓዛሉ። 60 ምዕራፍ አብዛኛውን ተጉዘዋል። አካላቸው በድካም ዝሏል። ነፍሳቸው በቁጭት ደምታለች። በዚህ ሁሉ የዝምታና የሐዘን ጉዞ መካከል በድንገት አንድ ያልታሰበ ነገር ሆነም። ልቦናችሁን ክፈቱና ያንን የበረሃ መንገድ በምናባችሁ አስቡት። የሁለት ሰዎች የእግር ኮቴ ብቻ ይሰማበት በነበረው አቧራማ መንገድ ላይ በድንገት ከየት መጣ ሳይባል የ3ኛ ሰው የእግር ኮቴ ድምፅ አብሮ መሰማት ጀመረም። የሁለቱ ሰዎች ጥላ ብቻ በወደቀበት አሸዋ ላይ 3ኛው ጥላ ተቀላቀለም። አንድ የማያውቁት እንግዳ ሰው።
ከኋላቸው ደረሰና እርምጃቸውን ከነርሱ እርምጃ ጋር አስተካክሎ አብሯቸው መጓዝ ጀመረም። ክቡራትና ክቡራን እዚህ ላይ ቆም ብለን የዓለም ሁሉ ጌታ ከሰማይ ሰማያት ወርዶ ከድንግል ማርያም የተወለደው ያ የሕይወት ንጉሥ የሞት መቃብርን ሰብሮ ሲኦልን በርብሮ ሞትን ድል አድርጎ የተነሳው ኃያሉ አምላክ ልክ እንደ አንድ ተራ ሰው ደካማና አቧራ የለበሰ መንገደኛ ሆኖ ከነርሱ ጋር እየተራመደ ነው። ግርማ መለኮቱን ሸሽጎ ፊቱን እንደ ተራ ሰው አድርጎ የነርሱ የድካም እርምጃ እየተከተለ ይጓዛል። ነገር ግን አላወቁትም። ለምን? ቅዱስ መጽሐፍ እንዳያውቁት ዓይናቸው ተይዞ ነበርና ይለናልና። ሐዘንና ጥርጣሬ ልክ እንደ ወፍራም ሞራ የልባቸውን ዓይን ጋርዶት ነበረ። ይህ ሦስተኛ ሰው ዝምታውን ሰበረው። ድምፁ ገር ነው። ነገር ግን የልባቸውን ጥልቅ ስብራት በሚያሳይ አጥንት ድረስ ዘልቆ በሚገባ ቃና እንዲህ እየጠወለጋችሁ ስትሄዱ እርስ በርስ የምትነጋገሯቸው እነዚህ ነገሮች ምንድናቸው? ሲል ጠየቃቸው። ጥያቄው እንደ መብረቅ ነበር የነዘራቸው። በንግግሩ እጅጉን ተገርመው የደከመ እርምጃቸውን ገቱም። ሁለቱም ፊታቸውን ወደ እንግዳው አዞሩም። ቀለዮጳ ፊቱ ላይ ግራ መጋባት፣ ቁጣና የሐዘን ስሜት ተነቦበታል። የደረቀ ከንፈሩ የመጠጠ ፈጠን በማለት በሚንቀጠቀጥ ድምፅ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን? ብሎ ጠየቀው። እስኪ አስቡት የተወደዳችሁ አድማጮቻችን፣ እንዴት ያለ አስገራሚ ምጸት ነው! ሰማይና ምድርን የፈጠረው ኢየሩሳሌምን ራሷን የመሰረታት የከተማይቱ ጌታ አንተ በዚህ ከተማ እንግዳ ነህን እንዴ? ብለው ጠየቁት። እርሱ ባለቤት ሲሆን እርሱ ግን እንግዳ አሉት። ጌታችን ያ የዓለሙን ሁሉ ኃጢአት በንጹሕ ደሙ ያጠበው ያ ጀርባውን ለጅራፍ ፊቱን ለምራቅ የሰጠው ርኅሩህ አምላክ ምንም እንዳልሰማ ምንም እንደማያውቅ በመሆን እጅግ በተረጋጋና ፍቅር በተሞላበት አንደበት ይህ ነገር ምንድነው አላቸው። ምን አይነት ትሕትና ነው! ራሱ የሞተውን ሞት፣ ራሱ የተቀበለውን አሰቃቂ መከራ፣ ራሱ የታገሰውን የችንካር ሕመም ምን ሆነ እስኪ ንገሩኝ ብሎ ይጠይቃቸዋል። እነርሱም ይህ ሰው በምድር ላይ ምንም እየተከናወነ እንዳለ የማያውቅ እንግዳ ቢሆን ነው ብለው አሰቡና የተሰበረ ልባቸውን ከፍተው ብሶታቸውን እንደ ጅረት ውሃ ያፈሱለት ጀመር። አታውቅም እንዴ አሉት ከልባቸው እያዘኑ። በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እንዴት አታውቅም? እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና በመስቀል ላይ እንዴት እንደሰቀሉት አልሰማህም? እኛ ግን እስራኤልን ከሮማውያን ባርነት እንዲቤዠን ያለው እርሱ እንደሆነ የዓለም መድኃኒት እርሱ እንደሆነ ተስፋ አድርገን ነበር ብለው የልባቸውን ጥልቅ ብሶት ዘረገፉለት። አክለውም የበለጠ ግራ ያጋባቸው የሰሞኑን ወሬ ያነሱለት። ከዚህ ሁሉ ጋር ይህ ከሆነ ዛሬ ሦስተኛው ቀን ነው። ነገር ግን ከኛ መካከል ማልደው ከመቃብሩ ዘንድ የሄዱ ሴቶች ሥጋውን ባጡት ጊዜ ተነስቷል፣ በዚያ የለም ሕያው ነው የሚል የመላእክትን ራእይ አየን ብለው አስገረሙን። ከእኛም ጋር ከነበሩት አንዳንዶቹ ወደ መቃብር ፈጥነው ሄደው ሴቶቹ እንደተናገሩት ባዶ መቃብሩን አገኙ፣ እርሱን ግን ከመቃብር አላዩትም ብለው አሁንም ግራ መጋባትን ጥልቅ ድካም በተላበሰ አንደበት ሁሉንም ነገር አውጥተው ነገሩት። እርሱ ግን ፊቱን አረጋግቶ ዓይኖቻቸውን ትኩር ብሎ እየተመለከተ አንዳች ቃል ሳያቋርጣቸው የልባቸውን ጩኸት በጽሞና ያዳምጣቸው ነበረም። ታላቁ የቤተ ክርስቲያን አባት ቅዱስ አውግስጢኖስ ይህንን አስገራሚ ትዕይንት ሲተረጉም እንዲህ ይላል። ጌታችን ምንድነው ብሎ የጠየቃቸው ፈልጎ መረጃ እንዲነግሩት አይደለም፣ እርሱስ ሁሉን አዋቂ ነው። ይልቁንም በውስጣቸው ያለውን የጥርጣሬ የሐዘንና የተስፋ መቁረጥ ደዌ አውጥተው እንዲናዘዙት በሐዘን የሞላውን ልባቸው ባዶ እንዲያደርጉት ነበረም። እርሱ አብሯቸው መንገድ እየሄደ ነበር። እነርሱ ግን ፈጣሪያቸው በልባቸው ውስጥ ስላስወጡት በሐዘን ስለቀበሩት በዓይናቸው ሊያዩት አልቻሉም። ዓይን የሚያየው ልብ ያመነውን ነውና ይለናል። ክቡራትና ክቡራን ይህንን ታሪክ ስንሰማ እኛስ ከነዚህ መንገደኞች በምን እንሻላለን? ብዙ ጊዜ በሕይወታችን ውስጥ ትልቅ ፈተና ሲገጥመን
በሽታ ሲጸናብን፣ የገንዘብ እጥረት ሲያጋጥመን ወይም የቤተሰብ ሰላም ሲጠፋ እግዚአብሔር ልክ እንደ እንግዳ እንቆጥረዋለን። ጌታ ሆይ የደረሰብኝን አታይም እንዴ? ለምን ዝም አልከኝ? ብለን እንሞግታለን። አንዳንዴም ፈጣሪ በችግራችን ውስጥ ገብቶ ልጄ ምን ሆንክ? ምን አሳዘነህ? የሚለን ችግራችን ጠፍቶት ሳይሆን የልባችን ከባድ ሸክም ለእርሱ አውጥተን እንድንነግረው ፈልጎ ነው። ጸሎት ማለት አምላክ የማያውቀውን አዲስ ዜና መንገር አይደለም። የሚያውቀውን እርሱ ራሱ የሚያየውን የልባችን ቁስል አውጥቶ በማሳየት አባቴ ሆይ አመመኝ ፈውሰኝ ብለን ከእርሱ ጋር የምናደርገው የፍቅር ኅብረት ነው። ታዲያ ዛሬ የእናንተ የልብ ስብራት፣ የእናንተን ሸክም ለዚህ እንግዳ ለሚመስለው አብሯችሁ ለሚጓዘው አምላክ አውጥታችሁ ለመስጠት ዝግጁ ናችሁ? የኤማውስ መንገደኞች በልባቸው የነበረውን ጥርጣሬና ሐዘን ሁሉ አውጥተው ዘረገፉለት፣ ባዶ እስኪቀሩ ድረስ ተናገሩ። እንግዳው ግን በዝምታ አዳመጣቸው። ነገር ግን ይህ ዝምታ ለብዙ ጊዜ አልቆየም። ዝምታው ሲሰበር የተናገረው ቃል እንደ ተራ መንገደኛ ቃል አልነበረም። የተናገረው ቃል የደረቀ አጥንትን የሚያለመልም፣ የበረደ ልብን እንደ ቶን እሳት የሚያቃጣጥል ነበረም። ከእስከ ዛሬው ሐዘንና ጩኸት በኋላ እንግዳው አፉን ከፈተም። የዓለምን ታሪክ የሚቀይር፣ የነቢያትን ምስጢር የሚፈታ፣ የሁለቱን መንገደኞች ልብ የሚያነድ ታላቅ ትምህርት ጀመረ። ለመሆኑ ይህ እንግዳ ምን ብሎ መለሰላቸው? አእምሮአቸውን እንዴት ከፈተው? የተወደዳችሁ አድማጮቻችን የኤማውስ መንገድ ላይ ቆመናል። ሁለቱም ደቀ መዛሙርት ሉቃስና ቀለዮጳ በውስጣቸው የታመቀውን አንጀታቸውን ሲያቆስል የነበረውን የሐዘን፣ የቁጭት፣ የብስጭትና የተስፋ መቁረጥ ሸክም ሁሉ አውጥተው ዘረገፉት። እንዲህ ያደረጉት፣ እንዲህ ተሰቀለ፣ እኛ ግን እንዲህ ተስፋ አድርገን ነበር እያሉ የልባቸውን ስብራት ለዚህ እንግዳ ሰው አወሩለት። ተናግረው ሲጨርሱ በዚያ አሸዋማ መንገድ ላይ ጥልቅ ዝምታ ሰፈነም። የጫማቸው ኮቴና የነፋሱ ሽውታ ብቻ ይሰማል። የልባቸው መዛል፣ የሃይማኖታቸው መጉደል፣ የተስፋቸው መድረቅ የተመለከተውና በጸጥታ ታሪኩን ያዳምጥ የነበረው ያ እንግዳ ጌታ ድንገት እርምጃቸውን ገታ አደረገም። ክቡራትና ክቡራን እስኪ በምናባችሁ ያንን ቅጽበት አስቡት። ፊቱን ወደ እነርሱ መለሰም። አይኖቹን ትኩር አድርጎ ተመለከታቸው። በዚህ ጊዜ ጸጥታውን ሰበረው። አፉን ሲከፍት ድምፁ እንደ ቀድሞው መንገድ የደከመው አቧራ የጠጣ መንገደኛ አልነበረም። ድምፁ አየሩን የሚሰነጥቅ፣ የሰማይና የምድር መሠረት የሚያናውጥ፣ ሥልጣንና ኃይልን የተሞላበት መለኮታዊ ቃል ነበረም። እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ አላቸው። ይህ ቃል ስድብ አልነበረም። ይህ ቃል የሞተ ነፍስ የሚቀሰቅስ፣ በሐዘን የደነዘዘ አእምሮን የሚያነቃ የእውነተኛ ጅራፍ ነበረም። በመቀጠልም የዓለሙን ታሪክ የሚያጠቃልል፣ የዘመናትን ምስጢር የሚፈታ ያንን ድንቅ ጥያቄ ጠየቃቸው። ክርስቶስ ይህንን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። አድማጮቻችን ከዚያ በኋላ የሆነው ነገር በእውነትም አስገራሚ ነው። ቃላት ሊገልጹት የማይችሉት መንፈሳዊ ታሪክ ነበረ። በዚያ አቧራማ መንገድ ላይ ተጀመረ። መንገዱ አሸዋማ መሆኑ ቀረ። ፀሐዩ ማቃጠሉን አቆመ። ድካሙ ጠፋ። ጌታችን መድኃኒታችን ኢየሱስ ክርስቶስ ጊዜንና ዘመናትን ወደ ኋላ ጠቅልሎ ወደ ብሉይ ኪዳን መጻሕፍት ይዟቸው ተጓዘ። ከሙሴ ኦሪት ጀምሮ ምስጢሩን ይፈታላቸው ጀመረ። በበረሃ የተሰቀለውን የናሱን እባብ አታስተውሉምን? የእስራኤል ልጆች እባብ ነድፏቸው ሲሞቱ ያንን በመስቀል ላይ የተሰቀለውን የናስ እባብ ያዩ ሁሉ እንደዳኑ የሰው ልጅም ሊሰቀልና በእርሱ የሚያምኑት ከሞት ሊያድናቸው ይገባው የለምን እያለ ይተረጉምላቸዋል። ከዚያም ወደ ነቢያት ተሻገረም። ኢሳይያስ በምዕራፍ 53 ላይ እንደ በግ ወደ መታረድ ተነዳ፣ በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ያለውን ስለማን ይመስላችኋል? ክርስቶስ ይህንን መከራ ሊቀበል ስለ እናንተ ኃጢአት ሊቆስል አይገባውምን አላቸው። የዳዊትን መዝሙር ከፈተላቸው። አምላኬ አምላኬ ለምን ተውከኝ? እጆቼና እግሮቼ ተቸነከሩ፣ መጎናጸፊያዬንም ተከፋፈሉ ተብሎ የተጻፈውን ትንቢት ይፈጸም ዘንድ አይገባምን አላቸው። ምስጢሩን እንደ ጅረት ውሃ ፈሰሰም። የቃሉን ፏፏቴ አጠጣቸው። አእምሮአቸው ተከፈተ። የልባቸው መጋረጃ ተቀደደ።
ቃሉ እንደ እሳት ወደ አጥንታቸው ዘልቆ ገባ። በሐዘን ጠውልጎ የነበረው ተስፋቸው ለምልሞ ልባቸው በውስጣቸው በደስታ ይቃጠል ይነድ ጀመረ። ፍርሃት በድፍረት ሐዘን በሐሴት ተተካም። አካላቸው በኤማውስ መንገድ ላይ ቢሆንም ነፍሳቸው ግን በሰማያዊቷ ኢየሩሳሌም እየበረረች ነበረ። በቃሉ ማዕበል ውስጥ ተወጠው ያ ረጅሙ 60 ምዕራፍ መንገድ እንዴት እንዳለቀ እንኳ አላወቁም። ሲነጋገሩ ማምሻውን ከመንደራቸው ከኤማውስ ደረሱ። ታላቁ የቤተ ክርስቲያን አባት ቅዱስ ቄርሎስ ይህንን ድንቅ የቃሉን ኃይል ሲያብራራ እንዲህ ይላል። የእግዚአብሔር ቃል ቀዝቃዛ ልብን የሚያሞቅ እሳት ነው። ጌታችን ማንነቱን በአካል ከመግለጹ በፊት በመጀመሪያ ቃሉን ገለጠላቸው። ለምን? ምክንያቱም እውነተኛ እምነት የሚመጣው ተአምራትን በማየት ሳይሆን የእግዚአብሔርን ቃል በመስማት በማንበብና በማስተዋል ነውና። ቃሉ የተተከለበት ልብ ክርስቶስን ለመቀበል የተዘጋጀ ማረፊያ ይሆናልና ይለናል። ወዳጆቼ፣ ልባችን በሐዘን በጭንቀት አልያም በኑሮ ጠውረድ በረዶ መስሎ ሲቀዘቅዝ ያንን የደነዘዘ ልብ የሚያሞቅ ብቸኛው እሳት የሰው መጽናኛ ሳይሆን የእግዚአብሔር ቃል ነው። ዛሬም ቢሆን መጽሐፍ ቅዱስን ስናነብ የቅዱሳንን ትምህርት ስንመረምር ጌታችን ራሱ በሕይወታችን መንገድ ላይ አብሮን እየተጓዘ ምስጢሩን እየገለጠ እንደሆነ እናስተውል። ቃሉን ስንሰማ ልባችን የማይቃጠል ወደ በጎ ሥራ የማይነሳሳ ከሆነ ልክ እንደ መጀመሪያዎቹ መንገደኞች በመንፈሳዊ ሐዘንና በዓለማዊ ጭንቀት ዓይናችን ታውሯል ማለት ነው። ስለዚህ ዛሬ ጌታ ሆይ አንተን እንዳላይ የጋረደኝን የዓለምን አቧራ ከዓይኔ ላይ አንሳልኝ፣ ቃልን ሰምቼ ልቤ በፍርሃት እንዲቃጠል አድርገው ብለን ልንጸልይ ይገባል። ፀሐይቷ አዘቅዝቃ ጠልቃለች። ማታው እየተቃረበ ነው። ያረፈደው የበረሃው ንፋስ መንፈስ ጀምሯል። መንገደኞቹና እንግዳው የኤማውስ መንደር መግቢያ ላይ ደርሰዋል። ደቀ መዛሙርቱ በቃሉ እሳት ነፍሳቸው ስለተማረከች ይህ እንግዳ ሰው ጥሏቸው እንዲሄድ ፈጽሞ አልፈለጉም። ነገር ግን ጌታችን መንገዱን የሚያቋርጥና ወደፊት ሩቅ ሀገር የሚሄድ መሰለም። እርምጃውንም አፋጠነ። ክቡራትና ክቡራን፣ አሁን የታሪኩ ማጠቃለያ ትልቁ ምስጢር የሚገለጥበት ሰዓት ላይ ደርሰናል። ፀሐይ በኤማውስ ተራራዎች ጀርባ ተሸሽጋለች። ሰማዩ በወርቃማና በሐምራዊ ቀለማት ተውቧል። ቀኑ መሽቶ ምሽቱ አዋራማውን መንገድ በጨለማ ብርድ ልብስ ሊሸፍነው እየተዘጋጀ ነው። ሉቃስ፣ ቀለዮጳና ያ እንግዳ መንገደኛ ኤማውስ መንደር መግቢያ ላይ ደረሱ። በዚያ ጊዜ ጌታችን አንድ ነገር አደረገም። ልክ መንገዱን አቋርጦ ወደፊት ሩቅ አገር የሚሄድ መሰለም። ደናደሩ ብሎ ሊለያቸው የፈለገ መሰለም። ነገር ግን ክቡራትና ክቡራን፣ እነዚያን ሁለት ደቀ መዛሙርት እስኪ ተመልከቷቸው። አሁን ከሰዓታት በፊት የነበሩት ሐዘንተኞች አይደሉም። በቃሉ እሳት ልባቸው ነዷል። በንግግሩ ጣዕም ነፍሳቸው ተማርኳል። ይህ እንግዳ ጥሏቸው እንዲሄድ ያ የቃሉ ጣዕም እንዲለያቸው ፈጽሞ አልፈለጉም። ልባቸው ከእርሱ ጋር በማይታይ የፍቅር ሰንሰለት ተጣብቋልና በመንገድ ዳር ቆመው በታላቅ አክብሮትና ልብ በሚነካ ልመና መንገዱን ዘጉት። ጌታ ሆይ ማታ ቀርቧልና ቀኑም መሽቷልና እባክህ ከኛ ጋር ደር፣ ብቻህን አትሂድ፣ ጨለማው ከብዷልና ከኛ ጋር እረፍ አሉት። ይህ ልመና ዝም ብሎ የቤት ግብዣ አልነበረም። ካንተ የተማርነው እውነት በጨለማው እንዳይጠፋብን አብረን ሁን የሚል የነፍስ ጩኸት ነበረ። ጌታም ልመናቸውን ተቀበለ። የፍቅር አምላከውና አብራችሁኝ ሁኑ የሚሉትን አይጥላቸውምና አብሯቸው ወደ ቤታቸው ገባ። ቤቱ ውስጥ ትንሽ መብራት በርታለች። ወደ ማዕዱ ተቀመጡ። እዚህ ላይ ነው እንግዲህ ድንቁ ነገር የሆነው። እንግዳ ሆኖ የገባው ጌታ አሁን ግን ባለቤት ሆነም። ማዕዱ የሚባርከው እንጀራውን የሚቆርሰው እርሱ ሆነም። ጌታችን ያንን እንጀራ በእጆቹ አነሳ። ክቡራትና ክቡራን፣ ያንን በረሃ አቋርጦ የመጣውን አቧራ የለበሰውን እንጀራ አነሳም። ወደ ሰማይ አየ፣ ባረከ፣ ከዚያም ቆረሰው። ያ የእንጀራው መቆረስ ድምፅ በቤቱ ውስጥ ሲሰማ የዘመናት ምስጢር ተገለጠ። ደቀ መዛሙርቱ እንጀራውን ለመቀበል እጃቸውን ሲዘረጉ ያንን እንጀራ የሚሰጣቸውን እጅ አዩት። ያ እጅ በችንካር የተበሳው የፈሰሰው ደሙ ምልክት ያለበት ያ የቀራንዮ እጅ መሆኑን በድንገት አዩት። በዚያ ቅጽበት ተከፍተው የማያዩ ሐዘንና ጥርጣሬ የጋረዳቸው ዓይኖቻቸው እንደ መብረቅ በራ። በቅጽበት ተከፈቱም፣ አዩት፣ አወቁት፣ ጮኹም።
ያ ረጅሙን መንገድ አብሯቸው የተጓዘው ንግግሩ ልባቸውን እንደ እቶን እሳት ያቃጥለው የነበረው በመንገድ ላይ ምስጢር የነገራቸው ያ እንግዳ ከሞት የተነሳው ሞትን ድል አድርጎ የተነሳው የናዝሬቱ ኢየሱስ ክርስቶስ መሆኑን ተረዱ። ይሁንና ልክ እንዳወቁት ገና አቅፈው ሳይስሙት ገና እግሩ ላይ ሳይወድቁ እርሱ ከነርሱ ተሰወረ፣ ጠፋ። በዓይናቸው ፊት የነበረው አካሉ ተሰወረባቸው። በቤቱ ውስጥ የቀረው የቆረሰው እንጀራና በውስጣቸው የሚነደው መለኮታዊ ፍቅር ብቻ ነበረ። ጥልቅ ምስጢር አዋቂው ታላቁ ሊቅ ማር ይስሐቅ ሶርያዊው ይህንን ታላቅ ምስጢር ሲተረጉም እንዲህ ይላል። ጌታችን በመንገድ ላይ በቃሉ ልባቸውን አዘጋጀም። ነገር ግን ማንነቱን የገለጠው እንጀራውን በቆረሰ ጊዜ ነው። ለምን? ምክንያቱም እውነተኛው የፈጣሪ ዕውቀት የሚገኘው በወሬ ሳይሆን በማዕዱ ኅብረት በቅዱስ ቁርባን ውስጥ ነውና። ጌታ ከተሰወረው በኋላ የት ሄደ? ወደ ሰማይ አልራቀም። እርሱማ በቆረሰው እንጀራ ውስጥ ገባ። ከውጭ ይታይ የነበረው አካሉ አሁን በደቀ መዛሙርቱ ልብ ውስጥ በእሳት ነደደም ይለናል። የተወደዳችሁ ክቡራትና ክቡራን አድማጮቻችን ዛሬ እኛስ ጌታን ከኛ ጋር እደር እያልነው ይሆን? ሕይወታችን መሽቷል። የዓለም ክፋት በዝቷል። የጭንቀት ጨለማ ቤታችንን አንኳኩቷል። በዚህ ሰዓት ፈጣሪ ወደ ልባችን ካልጋበዝነው ብቻችን በጨለማ መንገድ መጓዝ አንችልም። ማታ ቀርቧልና ከኛ ጋር እደር ብለን ጌታን ወደ ቤታችን ወደ ልባችን እንጋብዘው። በሕይወታችን ጨለማ ሲወድቅ፣ የዘመኑ ክፋት ሲበረታ፣ ተስፋ መቁረጥ ሲጠናወተን ፈጣሪ ከኛ ጋር እንዲያድር ግድ እንበለው። በጸሎት በቅዱስ ቁርባን በበጎ አድራጎትና በቅዱስ ቃሉ ከእርሱ ጋር ኅብረት ስናደርግ የጨለመው የሕይወታችን መንገድ ይበራል። ያኔ የተዘጋው የልባችን ዓይን ይከፈታል። በችግራችን ውስጥ መፍትሄው፣ በሐዘናችን ውስጥ መጽናኛውን እናያለን። ጌታ ተሰወረም። ሁለቱ ደቀ መዛሙርት ግን በድንጋጤ በደስታ ተሞልተው እርስ በርሳቸው ተያዩ። በመንገድ ሲናገረን መጽሐፍ ሲተረጉምልን ልባችን በውስጣችን ይቃጠል አልነበረምን አሉ። ድካማቸው ወዴት እንደሄደ አያውቁትም። ረሃባቸው ጠፍቷል፣ እንቅልፋቸው በኗል። ሌሊት ነው ሳይሉ ከኤማውስ ተነስተው በዚያ ጨለማ መንገድ ወደ ኢየሩሳሌም እየሮጡ ተመለሱም። ሌሎቹ ደቀ መዛሙርት ጌታ በእውነት ተነስቷል፣ እኛም በመንገድ አየነው፣ እንጀራውንም ሲቆርስ አወቅነው ብለው ሊያበስሩ ፈጠኑ። የተወደዳችሁ የጥበበ ነፍስ ሚዲያ ተከታታዮች የዛሬው ታሪካችን እዚህ ላይ ያበቃል። ይህ ታሪክ የሁለት ሰዎች ብቻ ሳይሆን የእያንዳንዳችን ታሪክ ነው። በሐዘን ተጀምሮ በታላቅ የትንሣኤ ደስታ የፈጀው ይህ የኤማውስ መንገድ ዛሬም በሕይወታችን አለም። ይህ ታሪክ አስተማሪና መልካም ሆኖ ካገኛችሁት ለወዳጅ ዘመዳችሁ ሼር በማድረግ የትንሣኤውን ብርሃን ያካፍሉ። ቻናላችን ሰብስክራይብ ካላደረጉ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየታችሁን በኮሜንት መስጫ ላይ አስፍሩልኝ። የእናንተስ ጌታን በሕይወታችሁ ያያችሁበት ያ የኤማውስ መንገዳችሁ የትኛው ነው? በሚቀጥለው ሳምንት በሌላ ድንቅ መንፈሳዊ ታሪክ እስክንገናኝ ድረስ ያ የኤማውስ መንገደኛ ከሞት የተነሳው ጌታችን ኢየሱስ ክርስቶስ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።